ስሜትን ማቋረጥ ከአታላዮቹ የአእምሮ እስር ቤት የማምለጫው ጥልቅ ሚስጥር። በህይወትህ ውስጥ ማንም ሰው ሲሰድብህ ቶሎ ትናደዳለህ? የሐዘን ወሬ ስትሰማ ቶሎ እንባ ይቀድመሃል? አንድ ሰው የውሸት ችግሩን ነግሮ ሲለምንህ የራስህን ጥቅም ትተህ የሱን ሐሳብ ታስፈጽማለህ? ሰዎች ላንተ ያላቸውን አመለካከት በለወጡ ቁጥር ያንተም የውስጥ ሰላም አብሮ ይለወጣል? መልስህ አዎ ከሆነ እጅግ በጣም አደገኛ በሆነ መንገድ ላይ ነው ያለኸው። በዳርክ ሳይኮሎጂ ዓለም ውስጥ አንተ ለአታላዮችና ለማኪያቬሊያኖች እጅግ በጣም ቀላልና ተወዳጅ ሰለባ ነህ። እነዚህ አታላዮች አንተን ለመቆጣጠር ገንዘብህን ለመውሰድና ጉልበትህን ለመበዝበዝ የሚጠቀሙበት ትልቁ የሪሞት ኮንትሮል የገዛ ስሜትህ ወይም ኢሞሽን ነው። ነገር ግን የእነሱን ሪሞት ኮንትሮል ሰብረህ የራስህን አእምሮ ከውጭ ጥቃት ጠብቀህ በህይወትህ ላይ ሙሉ ስልጣን የምትይዝበት አንድ ሚስጥራዊ ጥበብ አለ። ይህ ጥበብም ስሜትን ማቋረጥ ይባላል። እንኳን ወደ ፀሐይ በደህና መጣችሁ። ዛሬ ማኪያቬሊያኖች በስሜትህ እንዳይጫወትብህ ራስህን ከሁኔታዎች ነጥለህ ብቻ በማሰብ አሸናፊ የምትሆንበትን ጥበብ በጥልቀት እንመረምራለን። እውነተኛ ስሜት ማቋረጥ ማለት ምን ማለት ነው? በቢዝነስና በድርድር ዓለም ውስጥ አሸናፊ የሚያደርገን እንዴት ነው? ዛሬ የምነግራችሁ ነገር የህይወታችሁ አቅጣጫ ሙሉ በሙሉ ሊቀይረው ስለሚችል አእምሮአችሁን ሰብስባችሁ የጆሮ ማዳመጫችሁን ወይም ኤርፎን አድርጋችሁ እስከ መጨረሻው አዳምጡ። አንደኛ፣ የስሜት ወጥመድና የዳርክ ሳይኮሎጂ አታላዮች። ማኪያቬሊያኖች አንድ ሰው እንደ ቼዝ ጠጠር ለመቆጣጠር መጀመሪያ የሚያደርጉት ነገር ምክንያታዊ የማሰብ አቅሙን ማጥፋት ነው። ሳይንስ እንደሚያረጋግጠው የሰው ልጅ በከፍተኛ ስሜት ውስጥ ሲሆን አእምሮ ማሰብ ያቆማል። ንዴት፣ ፍርሃት፣ ሐዘን ወይም ከመጠን ያለፈ ደስታ ውስጥ ስትሆን አንጎልህ ትክክለኛ ውሳኔ ማስተላለፍ አይችልም። አታላዮቹ ይህንን ጠንቅቀው ያውቃሉ። ስለዚህ ሆን ብለው የሚያናድድህ ነገር ይናገራሉ። ምክንያቱም ስትናደድ ሚስጥርህን ታወጣለህ ወይንም ስህተት ትሰራለህ። አሊያም ደግሞ ታሪክ ፈጥረው የጥፋተኝነት ስሜት እንዲሰማህ ያደርጋሉ። እኔ እኮ ላንተ ብዬ ነው ይህንን ያደረግኩት፣ አንተ ግን ውለታ ቢስ ነህ፣ አልተረዳኸኝም ይልሃል። አንተም እንዳታስከፋቸውና መጥፎ ሰው እንዳትባል ብለህ ያልፈለግከውን ነገር እሺ ትላለህ። ስሜትህ ለአታላዮቹ ክፍት የሆነ መግቢያ በር ነው። በሩን ክፍት ከተውከው ገብተው አእምሮህን፣ ጊዜህንና ገንዘብህን ይዘርፉታል። ሁለተኛ፣ እውነተኛ ስሜትን ማቋረጥ ምንድን ነው? ስሜትን ማቋረጥ ማለት እንደ ሮቦት ምንም አይነት ስሜት የሌለው ለሰው የማያዝን ወይም የድንጋይ ልብ ያለው ሰው መሆን ማለት አይደለም። ይልቁንም የሌሎች ሰዎች ቃላትና ድርጊት ያንተን ውስጣዊ ሰላምና ውሳኔ እንዳይቆጣጠሩት መከላከል ማለት ነው። ይህንን በደንብ ለመረዳት አንድን አስፈሪ ወይም አሳዛኝ ፊልም ሲኒማ ቤት ገብተህ እንደምታየው አስበው። ፊልም ውስጥ ጦርነት ቢነሳ፣ ሰዎች ቢሞቱ ወይም ትልቅ ኪሳራ ቢፈጠር፣ አንተ ግን ወንበርህ ላይ ተቀምጠህ ትመለከታለህ እንጂ ከወንበርህ ዘለህ አትደናገጥም። ምክንያቱም ፊልም መሆኑንና እውነተኛ ህይወት እንዳልሆነ ታውቃለህ። በገሃዱ ዓለምም አታላዮቹ ፊትህ መጥተው ድራማቸውን ሲሰሩ አብረሃቸው ወደ ድራማው ውስጥ አትገባም። ከራስህ ወጥተህ ሁኔታው እንደ ሶስተኛ ሰው ሆነህ ትታዘባለህ። ይህ ሰው አሁን እኔን ለማዳን እየሞከረ ነው፣ የኔ ድንጋጤ ነው የሚፈልገው ብለህ ጌምነቱን ትነቃበታለህ። ሶስተኛ፣ የተግባር ምሳሌ በቢዝነስና በስራ ዓለም። ይህ ጥበብ በተለይ በቢዝነስና በስራ ዓለም ላይ ትልቅ ኃይል አለው። አታላዮች የንግድ ድርድር ላይ የሰውን ስነ ልቦና በመስበር ነው አሸናፊ የሚሆኑት። ለምሳሌ ለአንድ ደንበኛ ትልቅ የኢኮሜርስ ወይም የኩባንያ ዌብሳይት ለመስራት ፕሮፖዛል አቅርበህ አለም የሶሻል ሚዲያ ማኔጅመንት ስራ ለመስራት የዋጋ ድርድር ላይ ነህ እንበል። አታላዩ ደንበኛ ያንተን ልፋትና የዌብሳይቱ ጥረት እያወቀ ሆን ብሎ በስሜትህ ለመጫወትና በራስ መተማመንህን ለመስበር እንዲህ ይልሃል። ዋጋህ እጅግ በጣም ውድና የማይመስል ነው። የሰራኸውም ስራ ይህንን ያክል የተለየ አይደለም። እኛ ሌላ ሰው በግማሽ ዋጋ ሰራዋለሁ ብሎናል። በዚህ ጊዜ ስሜታዊ ከሆንክ ሁለት ትልልቅ ስህተቶች ትሰራለህ። ወይ በንዴት በቃ ስራችሁ አይፈልገኝም ብለህ ትወጣለህ፣ አሊያም ደግሞ ደንበኛውንና ስራውን ላለማጣት ብለህ በፍርሃት ዋጋህን በከፍተኛ ሁኔታ ቀንሰህ በኪሳራ ትስማማለህ። በሁለቱም መንገድ አሸናፊው አታላዩ ነው። ነገር ግን ስሜትን ያቋረጥ ከሆነ ድንጋጤም ሆነ ንዴት ፊትህ ላይ አይታይም። የእሱን አሳናሽ ቃላት ወደ ጎን ትተህ እውነታው ላይ ብቻ ታተኩራለህ። ረጋ ብለህ ሌላው ሰው በዛ ዋጋ የሚሰራላቸው ከሆነ ለእነዚህ አገልግሎቶች በጣም ጥሩ አማራጭ ነው። የኔ ዋጋ ግን ይህ ነው፣ ምክንያቱም የዌብሳይቱ ደህንነት፣ ዲዛይንና የማቀርብላችሁ የሶሻል ሚዲያ ስትራቴጂ ይህንን ያክል ዋጋና ጊዜ ይፈልጋል። ውሳኔው የእናንተ ነው ብለህ ምክንያቱ ብቻ አብራርተህ ትተወዋለህ። ስሜት አልባ ሆነ እውነታውን ብቻ ስትነግረው አታላዩ መሳሪያ እንደሌለው ይገነዘባል። ወይ በዋጋ ይስማማል፣ አሊያም አንተ ራስህን ከኪሳራ ድነህ በነፃነት ትተወዋለህ። የድርድሩ ጌታ አንተ ነህ። አራተኛ፣ ይህንን ጥበብ
እንዴት እንልመደው? የፀሐይ ቤተሰቦች ይህንን ትልቅ ጥበብ የህይወታችሁ አካል ለማድረግ እነዚህ 4 ወሳኝ መንገዶች ዘወትር ተለማመዱ። አንደኛ፣ የ3 ሰከንዶች ህግ። አንድ ሰው የሚያስደነግጥ፣ የሚያናድድ ወይም የሚያስደስት ነገር ፊት ለፊት ሲነግራችሁ ወዲያውኑ መልስ አትስጡ። ፊታችሁን ሳትቀይሩ በውስጣችሁ እስከ 3 ቁጠሩ። ይህች አጭር ጊዜ አእምሯችሁ ከስሜት ወደ ምክንያታዊነት እንዲመለስና የተረጋጋ ምላሽ እንድትሰጡ ትረዳችኋለች። ሁለተኛ፣ ግላዊ አታድርገው። ሰዎች የሚናገሩት መጥፎ ነገር ስላንተ ማንነት ሳይሆን ስለ ራሳቸው ማንነት፣ ስለ ራሳቸው የውስጥ ችግርና ክፋት የሚያሳይ መሆኑን ተረዳ። ሲሰድቡህ የእነሱ የውስጥ ቆሻሻ ላንተ ሊሰጡ እየሞከሩ ነው። ያንን ቆሻሻ ለመቀበል መብትህ ነው። ሶስተኛ፣ እውነታውን ብቻ ፈልግ። ሰዎች በስሜት አጅበው ድምፃቸውን ከፍ አድርገው ብዙ ቃል ሊያወሩ ይችላሉ። አንተ ግን ስታዳምጥ ከዚህ ሁሉ ጫጫታና ትርኢት ውስጥ ትክክለኛው እውነታና ዓላማ ምንድን ነው የሚለው ብቻ አውጣ። አራተኛ፣ የገንዘብና የአእምሮ ነፃነት። ሰዎች በቀላሉ በስሜት የሚነዱና ለአታላዮች የሚንበረከኩት ጥገኛ ስለሆኑና ይህንን ሰው ወይም ስራ ካጣው እራባለው የሚል ፍርሃት ሲኖራቸው ነው። የራስህ የሆነ ጠንካራ የገቢ ምንጭና የፋይናንስ ነፃነት ሲኖርህ ግን ማንም ሰው በስሜት ሊጫወት አይችልም። የፀሐይ ቤተሰቦች ስሜትህን መቆጣጠር ስትጀምር ህይወትህን መቆጣጠር ትጀምራለህ። አታላዮችና የዳርክ ሳይኮሎጂ ጠበብቶች የሚፈሩት አንድ ሰው ቢኖር ስሜቱን ማቋረጥ ያልቻለና በምክንያት ብቻ የሚመራ ሰው ነው። በስሜት ከሚጫወቱ ሰዎች ነፃ ወጥተህ የራስህን የፋይናንስ ነፃነት መገንባት ትፈልጋለህ? የራስህን አቅም ሲኖርህ ማንም አያታልልህም። ይህንን የብዙዎቹን ህይወት የቀየረው ዴይ ትሬዲንግ እርስዎ መጀመር ፈልገዋል? እንግዲያውስ ትክክለኛው ጊዜ አሁን ነው። ከዜሮ ጀማሪነት ተነስተን እስከ ፕሮፌሽናል ደረጃ የምንደርስበት ልዩ የቀጥታ ክላስ ይዘንላችሁ መጥተናል። ከዚህ በፊት ብዙዎች ይህንን ትምህርት ወስደው ገበያውን በማንበብ ትልቅ ተጠቃሚ መሆን ችለዋል። የፋይናንስ ነፃነታቸውንም አረጋግጠዋል። አሁን ደግሞ የእርሶ ተራ ነው። ትምህርቱ የሚጀመረው የፊታችን አፕሪል 6 ሲሆን ለ1 ወር ሙሉ ይቆያል። በሳምንት 3 ቀን ማለትም ሰኞ፣ ሮብና አርብ በኢኤስሲቲ አቆጣጠር ከቀኑ 1 ሰዓት ፒኤም እስከ 2 ሰዓት ፒኤም በቀጥታ በዙም እንገኛለን። አብረን ገበያውን እንተነትናለን። ፊት ለፊት ጥያቄ መጠየቅ እንጠያየቃለን። ምንም አይነት ቅድመ ትምህርት አይጠይቅም። የሚያስፈልገው የእርሶ ቁርጠኝነት ብቻ። ይህ ወርቃማ እድል እንዳያመልጦ። የክላሳችን ቦታ የተገደበ ስለሆነ አሁኑን ይመዝገቡ። ለመመዝገብ በፕላስ 14 07 90 07 536 ይደውሉልን አሊያም በዋትስአፕ ቴክስት ያድርጉልን። እና ደግሞ ስለ ኢትሴ ድሮፕ ሾፒንግ እንዴት እንደሚሰራና የእኛን የባለሙያዎችን አገልግሎት ማግኘት ከፈለጉ በማንኛውም ሰዓት በተጠቀሰው ቁጥር ይደውሉልን። ይህ ቪዲዮ አእምሯችሁን ካነቃው ላይክ በማድረግ ለቻናላችን አጋርነታችሁን አሳዩን። ለሌሎችም እንዲደርስ ሼር አድርጉት። እንዲሁም አዳዲስና ጥልቅ ትምህርቶች ሁሌ ለማግኘት ዩቲዩብ ቻናላችንን ሰብስክራይብ ያድርጉ። ፀሐዮች ነን፣ አብረን እንደግ።